አከብራችኋለሁ፣ በስራ አኮራችኋለሁ። ጎበዝ የኔ ውዶች ወለ ጎበዝ። እኔ ያ ሁሉ ነገር ሲባል የምለው እኔ ወሬ አልወድም፣ ተግባር ነው። ሰርቼ ሆኜ መገኘት ለሰው ልጅ ከወደድኩት እውነት ከወደድኩት ካመንኩበት ሆኜ መገኘት ነው ፈልገው። ቅድም ሊያከሽፉብኝ እየገቡ እየተሳደቡ በኮመንት ብዙ ነገር እያሉ ሊያስቆሙኝ አልቻሉም። እኔ በጣም እልኸኛ ነኝ። መደብደብ እንዲህ እየሄድኩ ወደ መንገዴ ሰው ድንጋይ የሚወረውርብኝ እየወረወሩ እስከምወድቅ እስከምሞት እታገላለሁ እንጂ ምንም ነገር ከዓላማ የሚያስቆመኝ ሰው አይደለሁም። እኔ በወሬ አላምንም። ገባሽ? እኔ አንቺ እስር ቤት በነበርሽ ሰዓት ከአንቺ ጋር በውስጥ እያወራው እነሱ የሚፈልጉት ሚዲያ ላይ እየወጣው ሁሌ ስለ አንቺ በማውራት ብቻ። ከጎን መቆም ማለት ለሀበሻ ኮሚኒቲ የሚመስለው በማውራት ስለዛ ሰው ማውራት ነው። ከጎን መቆም የሚመስለው ተግባር ሆኖ መገኘት ነው ነው እንጂ ማንም ለቪው ሱሱ ገባች ሱሱ ወጣች ስላል አይደለም። ሱሱ ገባች ሱሱ ወጣች እያሉ ላይፋቸው ላይ ሲያስተላልፉ የነበሩት ዛሬ መጥተው አንድ ብር አዋጥተዋል። ወሬ ሚዲያ ላይ መጥቶ ከሌ በላ ከሌ ጠጣ ከሌ ገባ ከሌ ወጣ እያለ ስላወራ አይደለም፣ ሆኖ መገኘት ነው በተግባር። ያ ሰው ሲፈልገን ሆነን ተገኝተን ለዛ ሰው የሆነ አሻራ መጣል እንጂ ወሬ ምንም አያደርግ። ወሬ የማንንም ቤት ሲሰራ አላየንም፣ የማንንም ህይወት ከፍ ዝቅ ሲያደርግ አላየንም። እኔ ደግሞ ላመንኩበት ነገር እሞታለሁ። ሱሱዬ እኔ በጣም ነው የምወድሽ። አንቺ በጣም ንጹህ ልጅ ነሽ፣ የዋህ ነሽ። ፈጣሪ ደግሞ ሁሌም ይጠብቅሻል። የፈጠረሽ አምላክ ሁሌም በሄድሽበት ይከተልሻል፣ ይጠብቅሻል። ፈጣሪ የልብን ነው የሚያየው። ያንቺን የመጠምጠም የመሸፈን ያለመሸፈን ጉዳይ አይደለም የሚያየው፣ ልብሽን ነው የሚያየው። ለሰው ክፉ ማታስቢ ከሆነ እስከ መጨረሻው ፈጣሪሽ ይከተልሻል። ገባሽ? መገፋት መበደል ደግሞ ጥሩ ነው። የተበደለ ሰው ፈጣሪ ይክሰዋል። ገባሽ? ፈጣሪ ይክስሻል። ከዚህ በኋላ ለወደፊት ህይወትሽ የደረሰብሽን ግፍ ፈጣሪ በጠፍ ይክስሻል። አንቺ በቀል እንዳታስቢ፣ ምንም እንዳታስቢ። ፈጣሪ የደረሰብሽን ነገር አይቷል፣ ሰምቷል። እሱ ይክስሻል። በጤና በሰላም በደስታ በሰክሰስፉል ስራ ይክስሻል። ገባሽ? አንቺ ምንም እንዳታደርጊ። አንቺ ከተበቀልሽ ግን የአንቺ በቀል ነቲንግ ነው። የፈጣሪ በቀል ይበልጣል። ማንም ጉልበተኛ እሱ አለለት። ወደ ፈጣሪ ስራቸውን ይስጣቸው ለሁላቸውም። በእጅ በልቶ ጠጥቶ እንደዚህ ከሆነ አብሮ በልቶ ጠጥቶ እንደዚህ ከሆነ ቢስሚላ ያስደነግጥሻል። መደንገጥ ደግሞ መማሪያ ነው። እኔ ትምህርት ቤት እንደገባው የምቆጥሩ በእርግጥ ግን ብደነግጥም እኔ አቢባ እኔ በጣም ብዙ አላፍትና ያለብኝ ሰው ነኝ እኔ ማለት ነው። ወላሂ ነው እኔ አባቴ እስር ቤት ሆኜ ድምፅ ሲባል ማለት ነው የሚያስወጣ ይመስሉት የአጎቶች የቲም 2 ልጆች አሉ ማለት ነው ማሳደጋቸው እና እነሱና ወንድሞችን አድርጎ እነዚህ ዶች ማንም የላቸውም ብሎ ቪዲዮ ሊሰራ እንኳንም አልሰራ ከአብድ ነበር አልኩት። ድምፅ ይኩን ሲባል ላይቭ ላይ አለ በቃ የሆነ የሚያስወጡሽ የሚረዳሽ መስሎኝ ወንድሞችንና እነዚያ ልጆች ይዤ ልወጣ ነበር ነው ያለኝ። ወላሂ ነው የምልሽ ይህን ያህል ነበር ቤተሰብ እናቴ ይህ አይነው አይባ እንደዚህ 2 ወር ሙሉ እያለቀስ ጥቁር ነው ያገኘኋት። ጥቁር ሆኖ ማለት ነው ያኔ ማጣት ይህ ስራዬ ምናምን ማጣቴ እንተያይባ ገባሽ? 2 ወር ሙሉ እናቴ እኔ እስር ቤት ሆኜ ስለ ልጄ እያለቀስኩ ነው። እናቴ ደግሞ ውጭ ሆና ስለ እኔና ስለ ልጄ ተጨንቃ እያለቀሰች ስንት ነገር ነው ያሳለፍ ነው። ራሴን በአንቺ ቦታ አድርጌ እኔ እስር ቤት ብገባ እናቴ እንዴት ልትሆን እንደምትችል ታስበው እኔም በጣም ያመኛል። እናት ኢትዮጵያ ውስጥ ተቀምጣ ልጇ አረብ ሀገር እስር ቤት ላይ ሆና እንዴት በቃ ማውጣት አለመቻል በጣም የሚያም ነገር ነው። የማያልፍ የሚመስለው ጊዜ ያለፈ እናቴ ማለት ነው ገነትን ብላ እንዳወራቻት ታውቂያለሽ? ወላሂ ለአዚም በጣም ያለቀስኩት ልጅ ስትነግረኝ ማለት ነው። እናት ነኝ ምን ላድርጋት? እኔ እናት ነኝ። እንዴት ታወሪያታለሽ ነው ያልኳት። እኔ እናት ነኝ እባክሽ ልጄ በቃ እችን ልጄን አስወጪልኝ በቃ ብዬ ለመንኳት አለች። አሰሜን ድምፁን ስላት እንኳን እንዲሰማኝ ስላልፈለገች ወላሂ ለአዚም ከለከለች። አላሰማችም ግን እኔ እናት ነኝ። እኔ ጨነቀኝ። ሰው ሀገር ላይ አንድ ነገር የሚያደርጉብኝ የመሰለኝ እስር ቤት ውስጥ የሚደፉሽ ነው የመሰለኝ አለች። ወላሂ ለአዚም ሀይባ ይኸው አንድ ልጄ ነው የምልሽ። አባቴ ማውራቷን እንኳን አባቴ በጣም እንኳን ያወራችሁ ወላሂ አባቴ እንኳን አያውቅም። እናት እኮ ነኝ ምን ሆነሽ ነው ብላ በቃ እኔ ቢስሚላ እኔ የዛኔ ነው በቃ እኔ አልሐምዱሊላ ግን እንኳን አለፈ። እኔን አጠነከረኝ። ትልቅ ሰው አደረገኝ። በጣም አስተዋይ አደረገኝ። በቃ የተፈጠረው ነገር ቁጭ ብዬ ብቻ እንዳወራ አደረገኝ። ባለቅስም እንባ ኖርማል ነው ይለቀሳል። ኦኬ ችግር የለውም
እኔ ምንም ነገር ይሰራል ይለው ይገኛል። ግን የእናቴ ቅስም ተሰብሮብኝ አይኗ እንዲጠቁሩን ያገኘኋት ሀይባ ወላሂ ነው የምልሽ። ግን አልሐምዱሊላህ የሚናፍቁት የልጅ ልጃቸውን አይተው ዛሬ እኔን አግኝተው ይደሰታሉ። በጣም ያናደደኝ ነገር በቃ ማዘርሽንነትን ማውራታችሁ በጣም ያናደደኝ ነገር ላይ ይሄ ለእሷ በጣም የልብ ልብ መስጠት ነው። እቺ ባለጌ ትልቅ ሰው መልስ አረመኔ ሚዲያው ላይ እንትን ሲባል ምናምን በቃ ስትለመን ምናምን እሷ ምን መሰላት በቃ እሺ ካለች እስቲ እባክሽ ልጄ በቃ ልመርቅሽ፣ አጥፍታም ከሆነ እኔ ልቅጣት፣ በቃ አስወጪልኝ ልጄን ከዛ ውስጥ እናት ነሽ ልጅ አለሽ እናት አለሽ ብዬ ጡቴን ይዤ ነው የለመንኳት አለች። የምታይ ወላሂ እንዴት እንዳሳዘነችኝ። እኔ የዛ ቀን ዛሬ ኖርማል ሆኜ ነው ማውራው ይባ የዛ ቀን በጣም የተሰማኝ እኔ ይህን ያህል እናቴን ዝቅ አድርጌያለሁ እስክል ድረስ ማለት ነው። ይህን ያህል እናቴን በጣም ሲሰማኝ እንደውም አባቴ ምን ሆነሽ ነው ልጄ? አንቺ በሷ ቦታ ሆነሽ ቢሆን እኮ አይደለም እኔ አይደለም እናትሽ የሀገሩ ዜጋ የሀገራችን የሰፈር ሰው በሙሉ ያፍርብሽ ነበረ። አንቺ እኮ ዛሬ አኩርተሽኝ እንጂ አላሳፈርሽኝም። ምንም ነገር ይጥፋ አንቺ ላይ ጥፋት አላየሁብሽም ያለኝ። ጥፋት ያየሁት የተሰማኝ አለ መጠጥ ቦልካ የጠጣሽውና ላይ አያውቅም ነበር እንደምጠጣው መጠጥ የጠጣሽው ነው አለኝ። ከዛ ይቅርታ እሱ ነገር ነው ያናደደኝ እንጂ ምንም ጥፋት አላጠፋሽም። በቃ እንደ እብደትሽ አይደለሽም። በቃ በእምነትሽም ያለሽ ነገር አላህ ነው ነፍሴን የሚወስደው ማንም አያወስደውም ብለሽ አኩርተሽኛል። በቃ አስተዳደግሽን አልረሳሽውም ምናምን አለ በቃ እንጂ እንኳን አለፈ። ግን እኔ ዛሬ ልጄ እንኳን አይባ ሰፈሩ ሲሮጥ ሳይሆን እንዴት ደስ እንደሚለኝ በቃ ይሄ ራሱ አንድ ሰላም እኮ ነው አይባ። እኔ አሁን ዛሬ ወጥቼ ለምን አይደለም ሊቢያ አልሄድም ይጀምር አያሳስበኝም። እኔ ለመሰድ ልጄን ሺ ባለ ቁጥር ተሳቅቄ ያ ሁሉ ድምፅ አለ ሲያሯሩጡኝ፣ ያ ሁሉ ሲያሳድዱኝ የነበረው ሪከርድ አለ። ረስተነው ነው እንዴ? ምን ሆነ ነው? ቆይ አንድ ሲደብረኝ እየወጣሁ አሰማቸዋለሁ። ወላሂ ከመታሰሪ በፊት 3 ቀን እያሯሯጡኝ ወንዶች ገና በአረብኛ ቪዲዮ ሰራላታለሁ ለእሷ ከፈለኩኝ ከናዶ ድምፅ ቮይሶች ምናምን ማስረጃ ልከሽልኝ የለ እንዴ? እንዳልክላታለሁ ለሀይባ ልጄን አዝዬ ብላ ልጄን አዝዬ በየሰፈሩ ነበር የሚያሳድዱኝ ወንዶች ጎረምሶች ገንዘብ ከፍላ መጨረሻ ላይ ፓስፖርትሽን ኢቃማሽን ከፊልሽ በእጄ ነው ምናምን ብላ ቪዲዮ ስትሰራ ምንድን ነው የምትፈልጊ ብዬ ደወልኩላት። እሱንም ሪከርድ አድርጌ ለሀይባ ልኬላታለሁ። ቪዲዮ ስሪልኝ ወይም ደግሞ እኔና እሷ ፍቅር ነን ብለሽ ቪዲዮ ስሪ ከዛ ፒስ እንፈጥራለን አለች። ማንም እኔ ደግሞ አልሰራም በቃ ትተይኝ በድለሽኛል። እኔ አልደረስኩብሽም፣ አላነሳውም፣ አካውንቴ ላይ ስለ አንቺ አልፖስተትኩም። ሰው ስለሚፖስተው ነገር አይመለከተኝም። አይ ብለሽ ስሪ ኦኬ። እኔና ገነትን ይሄ አካውንት እያጣላን ነው ብዬ መጨረሻ ቪዲዮ ሰራው። እንደውም ከመግባቴ በፊት 1 ቀን በፊት አለ ማስረጃውን እንገልሻለን። የገነት ያነሳ ይገደላል። አየሽ እሷን አምነሽ ቪዲዮ መስራትሽ ወይ ላትድኝ ነገር ለማውጣት ነው ገባሽ? ለሚደርስባት ነገር እኔ አይደለሁም ለማለት ነው። አንቺን ሰላም ነን ቪዲዮ እንድትሰሪ ያስገደደችሽ ይዛኔ ላይክ የሆነ ነገር ብትሆኚ እስር ቤት ውስጥ የሆነ ነገር እኔ እኮ ልሄድ ነበር እኮ ደግሞ የዛኔ ቤት ደግሞ የሆነ ነገር የሚያደርጉኝ ይሆናል። አንቺ እንዳትጅ ብለሽኝ እንጂ የዛኔም እኮ ልሄድ ነበር እኮ በቃ አንዴ ልጄ ለአባቱን አናውሰድ ብዬ ሰጠውና በቃ ከገደሉኝ የሚግደሉኝ የት ናችሁ ቤት እኮ ተቆጣጥሬ ከዛ ቀረው ስቀር እኔ ወላሂ ለአዚም የዛ ቀን ፖሊስ መጥቶ ሲይዘኝ ሀይባ ሰላም ነው የተሰማኝ። ለምን ነፍሴ ሊጠፋ ይችላል እየፈራው ነበር። ነገር ከሚያደርግ እስር ቤት ገባሻት? አዎ እየፈራው ነበር እንዳይገሉኝ የሆነ ነገር። ለምን የሚይዝቱት ዛቻ፣ ሰው ሲያወራቸው ለእኔ ብሎ የሚያደርጉት ነገር በጣም ያስፈራ ነበረ። እና እኔ በቃ እቺ ሴት ገንዘብ ሰጥታ የሆነ ነገር ብታስደርገኝ በቃ ቅዠት ሆነብኝ። በጣም ነበር ማለቅ ሰው በጣም ነበር መንቀጠቀጠው። እስር ቤት ሆኜ ምን አለቀስ። ያቺ 3 ቀን አንተኛም ነበር። አንድ ጓደኛ አለች ማሂ የምትባል አብራ ከኔ ጋር የተሰደደች አብራ የተሰደደች ሂጂ በቃ ሂጂ የሆነ በሆነ ነገር ቢፈጠር እንኳ በእኔ የተነሳ አንቺም አንድ ነገር እንዳትሆኝ ሂጂ ስላ አብራ አልተውሽም ብላ አብራኝ ሰው ቤት ሀይባ ወላሂ በህይወቴ እኔ ቤሩት ላይ ኑኔ ቤት ተጠጉ እንጂ ልደበቅ ትደብቁኝ ያላችሁ ልጅን ይዤ ልምጣው ብዬ በህይወቴ እኔ ሰው ጋር ደውዬ አላውቅም። ወላሂ ለአዚም የዛ ቀን ግን በጣም ብዙ ሰው ጋር ደውያለሁ። ልጅ ይዘሽ ትሳቀቂያለሽ ሰው ቤት መሄድ ማለት ነው። ገባ የማይጠረጠር ቦታ አለ እነሱ እንዳይመጡ የማይጠረጠር ቦታ ለመሄድ ብዙ ቦታ ደውዬ ተገምቻል። ጓደኞች እንደውም አልቅሰዋል እየደወልኩ እንትን ማለት ነው። ስለምን ለምን በቃ እነሱም ችግር እንዳይመጣባቸው ይፈራሉ። ልጅም ይዣለሁ ሰው ቤት እንዴት ግን አልሐምዱሊላህ ገና ይህን እንኳን አላወጣውም። ገባቸው ይህንን እንኳን ሳልፖስትባት ነው የታሰርኩት። ያንን ያደረግኩት ለምንድን ነገር ሽሽት ገባቸው ይህ እንዳይመጣ የሆነ ነገር እንዳታደርግኝ የልጅ እናት ነኝ ፈሪ ሆኜ
እኔ ዛሬ ልጅ ሀገሬ ገብቶ ለቤተሰቦች ሰጥቼ እኔ ለምን ሊቢያ ላይ ቁፋሮ አልሰራም አልፈራም። ስለ ሱሱ ይወጣል፣ ምንም ችግር የለውም። ሱሱ ሀገር ቤት ገብታለች። ግን ሌላ መረጃ እዚህ በፊት ለእኔ የላኩልኝ ልጆች እስቲል እዛ ውስጥ አንቺ ታውቂያታለሽ። ኦልሬዲ ስሟን እዚህ ጋር አልጠራም። ልጅቷ ስቲል እዛ ቤሩት ሀገር ላይ ስላለች እኔ መረጃውን አወጣው ማለት የልጅቷን ህይወት አደጋ ላይ መጣል ማለት ነው። እኔ ደግሞ ተከሳለች እኮ እሷ እኮ ተከሳለች። ታዲያ ሀልናት ለማለት ብዬ ለአንቺ ራሱ ምስክርነት መታለች። ስሟን ግን እንዳጠሪ ለአንቺ ራሱ ምስክርነት ሳይሆን የመጣችው ፋይል የኔ ፋይል እና የእሷ ፋይል የኔ ስም ከላይ የእሷ ስርከታችን ሁለታችን በአንድ ፋይል ነው። እሷ ካልመጣች ፋይሉ አይነሳም ተባል። ጠበቃ ቆመች $1500 ከፍላ ጠበቃ እሷን ሲያመጣት ነው። እኔ 22 ቀን እዛ ታስሬ እሷ ስትመጣ ነው ክሱ ተነስቷል ብተብላ የኔም ክስ የተዘጋው። እኔ ስለተቀጣው ተዘጋ። እሷ ግን ኢቃሟን ለማሰራት አይዲዋን አስገብታ መለሱባትኛው ተነስቷል ክሱ። ለእሷ ደግሞ እኔ በልጆች የምዬላታለሁ በልጄ በሳይመን አስገባኝ ነው ላከችል መረጃውን። ስለዚህ እሷ ቤሩት ውስጥ እያለች እኔ መቼ መሀል ላይን በልቼ ሀቢባ ምንም አይነት መረጃ የላትም ምናምን የሚል ወሬ እነሱ ስላወሩ ብቻ አውጥቼ የሰው ልጅ ይወጣል እንዳፖች ልጅቷ አደጋ ላይ ነው የምትሆነው። እኔ ነኝ የምነግርሽ ምንም ነገር እንዳትናገር። እሷ ስትወጣ ራሷን ታወጣ ገብቼ እላታለሁ። አንቺ ከቤሩት ሳትወጪ ብዬ በሳይመን ምዬላት